አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? እንዴት ተሷላችሁ? ከኔ ጋር አልሐምዱሊላህ ደህና ነኝ። ትናንት እንግዲህ ቅመሟ አስደንግጣን ነበረ ማለት ታብሌሉን አይቶ ብዙ ሰው ደንግጧልና እኔም ደንግጬ ነበረ። ግን ያው አላህ ያፋቸውን አይቁጠርባቸው አላ አይደለ። ያው እሷም ለመናገር ፈርታ ምናምን በግድ ነው የተናገረችውና በጣም የሚያስፈራ ከባድ ፕራንክ ነበረ። ትምህርትም ነበረው ማለት እንዴት ነው ትምህርት ስላችሁ ላይክ ብዙውን ሰው ቆም ብሎ እንዲያስብ ያደርገዋል ብዬ አስባለሁኝ። በቃ ራሱን እንዲፈትሽ ቆም ብሎ እንዲያስብ እኔ ብሆንስ ብሎ እንዲያስብ ያደርገዋል ብዬ አስባለሁ። ፍቅር ላይ ደግሞ ላፈቀራችሁት ሰው ምን ያክል መጓዝ እንደምትችሉ እስከ ጥግ መጓዝ እንዳለባችሁ አላ አይደለ። በቃ ዋናው ደግሞ እምነት ለሰው ልጅ ወሳኝ ነገር ነውና በፈጣሪ እምነት ካላችሁ ሁሉም ነገር በጊዜው ይሆናል። እምነታችሁን ፈጣሪ ላይ ካደረጋችሁ ላይክ እሱ በቃ እሱ ያለው ይሆናል ብላችሁ በፈጣሪያችሁ እርግጠኛ ከሆናችሁ ምንም ቢሆን በጊዜው የማይሆንበት ምንም አይነት አጋጣሚ የለም። የሰው ልጅ ደካማ ስለሆነ በቃ አንዳንዴ ተስፋ መቁረጥ በነገሮች ምናምን ላይክ በአቋራጭ የሆነ ነገር ለማድረግ አላ አይደለ። ፈጣሪ ነው አይደለ የሁሉ አድራጊ። ግን እኛ ሰዎች ስንባል በቃ እኛ ያሰብነው ብቻ የሚሆን ነገር ይመስለናል እና እኛ ባሰብነው ነገር ብቻ የሚሆን ይመስለናል እና እሱን ነገር እንድናስብ ያደርጋል ብዬ አስባለሁኝ። ምንም እንኳን ከባድ ቢሆንም ማለት ነው። ግን ብቻ ያው ይመቻችሁ ጨረቃዎቻችን። ቅመምዬ የኔ ቆንጆ ብሩኬ ወንድሜ ብዙ ጊዜ ያው ፈትናው በጣም ትልልቅ ፈተናዎችን ያለፈ ልጅ ነው። ሀይሚዬን ብትሆን ይሄን ነገር ምላሿ ሊሆን የሚችለው ያው እንደ ብሩኬ ነው የሚሆነው እና ከዚህ በፊትም ስለተናገረች ማለት ነው። ግን በቃ እንደው ከዚህ ነገር እንውጣና ያው አላህ እንደዚህ ልጅ በልጅ እንብሽብሽ አድርጓቸው ገና ብዙ ልጆችን ብዙ ነገሮችን እናያለን ማለት ነው ከነሱ ኢንሻአላህ። አላህ እድሜና ጤና ይስጠን። እነሱም ሰላማቸውን ጤናቸውን አብዝቶ በፍቅር በአንድነት በመተሳሰብ ወደፊት ተጉዘው ትልቅ ደረጃ ደርሰው ልጅ በልጅ ሆነው እናያቸዋለን ኢንሻአላህ ማለት ነውና ትናንት በሐሳቤ የመጣልኝ ትንሽ ግጥም ጽፌ ነበርና እንደ ቀልድ ልሄድበት ምናምን እያልኳችሁ ነበርና ሂጅበት እያላችሁ ነበር ማለት ነውና ሂጅበት ማለት ነው። ሂጅበት ረጋግጨው ማለት ነው። ዛሬ በቃ አለ አይደለም ዘናም እንድትሉ ፈታም እንድትሉ ለጨረቃዎቻችንም ይገባቸዋል ያልኩትን ዝም ብዬ ከራሴ ትንሽ ግጥም አምጥቼላችሁ ነው። እሺ ውዶቼ እና ተዝናኑበትም ጭምር እንጆ ያድርጉ። እንዴት ነው ግን ጥበብ እየጠራችኝ ይመስለኛልና እኔም ደግሞ እየተጠጋኋት ነውና ምን ትላላችሁ ውዶቼ? ለማንኛውም ወደ ግጥሙ ልሄድ ማለት ነው። ሀይሚና ብሩኬ ነው እንግዲህ ስለ ሀይሚና ስለ ብሩኬ ነው ግጥሙ፣ ስለ ጨረቃዎቻችን ማለት ነውና እናቶች ይሉሃል ልጄ ነው ብሩኬ፣ እህቶች ይሉሃል ወንድም አለም፣ ቅመሟ ትላለች አንተ ልቤ ጀግና፣ ተግባርና ስምህ ሆኖብን አንድ አይነት፣ የተለየክ ሆነክ በፍቅር አሸነፍክ፣ የወጣት ተምሳሌት የቅመሟ ንጉስ ምን ጊዜም ጀግና ነክ፣ አለች የሴት በላይ ደግሞ የስራ ሰው፣ ቅን ልቦና ያላት አስተዋይ ለቤቷ፣ ማናት ካላችሁኝ ስሟ ቅመሟ ነው፣ ለባሏ ዘውድ ነች ለሴቶች ተምሳሌት፣ ሆና የምታሳይ የፍቅር ባለቤት፣ ባሉ ቧልታ ወሬ አትበገር እሷ፣ ሰርታ ማሳየት ነው አላማዋ የሷ፣ ከንጉሷም አልፎ ከቤተሰቦቿ የብዙ ሰው ደስታ የሳቅ ምንጭ ናት፣ የንጉሱ ልዑል ንግስተ ሳባ ናት፣ በትክክለኛው እሷ ሀይሚዬ ናት ይላል ማለት ነውና ይመቻችሁ እና ውዶችዬ። ያው አንዳንድ ሰዎች በጣም ይከብዳል እንደዚህ አይነት ነገር ማለት በቃ ላይክ የፈራችሁት ነገር ምንድነው? አንዳንዴ የሰው ልጅ የምንናገረው ነገር በፕራንክ የሚሆን በተለያየ ነገር ከበድ ያለ ነገር ሲሆን ፈጣሪ ያፋችን እንዳይቆጥርብን በማለት እንፈራለን እንሰጋለንና ከዛ ፍርሃት አንጻር በቃ እንዳይደገም ምናምን እያላችሁ እኔም ራሱ ኮሜንት የጻፍኩት እንደው እንደዚህ አይነት ፕራንክ እንዳይደገም ብዬ ነውና ከባድ ስለሆነ ነውና እነዛ ሰዎች ደግሞ ከጥላቻ ከክፋት ሳይሆን
ላይክ ለነሱ ከማሰብ በቃ እነሱ ላይ እንደዚህ አይነት ነገር እንትን ማለት መስማት ስለማይፈልጉ ነው። ገባችሁ ማለት አንዳንድ ሰዎች በሌላኛው ሳይድ ለምን እንደዚህ ትላላችሁ ምናምን በቃ ፕራንክ ነው ምናምን እያላችሁ የሆነ ነገሩን ወደ ሌላ እንትን የምትሉ ሰዎች አላችሁና ከክፋት አትዩት ማለት ነው። እንደዛ ያሉትም ለነሱ ካላቸው ፍቅርና ውዴታ የተነሳ ነው ማለት ነው ውዶችዬ። እና ሀይሚዬ ሸር አድርጋለችና የኔ አለም ብላ ነው እንግዲህ እንባ ያቀረረ ኢሞጂ አድርጋ የፍቅር ኢሞጂ አድርጋ ያመሰገነችው ማለት ነውና እውነትም ያንቺ አለም በቃ አንድ ሰው ውዶቼ እንዴት ነው በቃ በህይወታችሁ እውነተኛ ፍቅር ያለው ወረት የሌለበት ንጹህ የሆነ ፍቅር ምንም ነገር የማይገድበው ላይክ እንዴት ነው በቃ ንጹህ የሆነ ፍቅር ሲኖርና ሰው ሲሰጣችሁ አላህ እንደዚህ በትልቁ ነው ማለት ነው። እና ውዶቼ ለሰው ልጅ ትዕግስት በቃ መልካም ማስተሳሰብ ጥሩ ልቦና ካለው ፈጣሪ በጊዜው ሁሉንም ነገር ለእናንተ ያለውን ነገር ይሰጣችኋል። ገባችሁና ቅመምዬ ጀግና ታታሪ ልበቀና ይሆናል አይደል ታጋሽ አይነት ሴት የምትወደድ አይነት ሴት ስለሆነች አላህ ደግሞ ምርጡን መርጦ ለሷ መርጦ ሰጣት ማለት ነውና ብሩኬም የዋህ ምርጥ ሰው በቃ ለሰዎች ለትንሽ ትልቁ እኔ እንጃ ክብር ያለው ልጅ የሰው ልክ ነውና ቅመምዬን ሰጠው ማለት ነውና ፈጣሪ ትግስት ካደረጋችሁ ሁሉን ነገር በትግስት ከጠበቃችሁ በጊዜው ይሰጣችኋል ማለት ነውና ቅመማም እንዳለችው ብሩኬም እንዳለው አመስጋኝ መሆን አለብን። ሁልጊዜም ቢሆን ፈጣሪን ካመሰገንና ተስፋ ሳንቆርጥ ሁሌም ወደፊት ከተጓዝን ባለን ነገር ደስተኛ ሆነን ከኖርን ሁሉም ነገር በጊዜው ይሆናል ውዶቼና ለሁላችንም አላህ ይወፍቀን። እንደዚህ አይነት ፍቅር እንደዚህ አይነት ንጹህ የሆነ ፍቅር በቃ መተሳሰብና አንድነት ያለው እና ውዶችዬ ሁላችሁም በሰው ሀገር ላይ በተለይ ሰው ሀገር ላይ ያላችሁ ሰዎች ፈጣሪ እንደዚህ አይነት የማታ እንጀራ ሰጥቶን በቃ በህይወታችን ደስተኛ የምንሆንበት እፎይ ብለን ከዚህ በኋላ ከሰው ከማዳም ጩኸት ከሰው ቤት ወጣችሁ ላይ ሀገራችሁ ላይ ሆናችሁ እንደዚህ ንጹህ ፍቅር ሰጥቷችሁ በሀገራችሁ ላይ ደስተኛ ሆናችሁ የምትኖሩ ያርጋችሁ። ሁላችንንም ያርገን። ሲንግሎች ያገባ ነው ያ ማን ነው ያገባችሁት? እኔ ሲንግል ነኝ። ያገባችሁት አላህ ፍቅራችሁን ይጨምርላችሁ። ያላገባ ነው ደግሞ እንደዚህ አይነት ንጹህ ፍቅር ይስጠን ለሁላችንም ውዶቼ። እና ማሻአላህ ያላችሁ ለፍቅራቸው በዱአችሁ በጸሎታችሁ አስቧቸው ማለት ነው ውዶቼ። ሌላው ነገር ያው ስለምንም ነገር እንትን አትበሉ ውዶቼ። ማለት አንዳንድ ጊዜ ሰዎችን በመጥፎ ነገር ብቻ እንረዳቸው ማለት ቲክቶክ ላይ ግማሻችሁ እንዲ ነው ግማሻችሁ እንዲ ነው እያላችሁ እንትን እያላችሁ ስላየሁ ነው ማለት በትናንትናው ፕራንክ ላይ ማለት ነውና ሁሉም ሰው በራሱ አረዳድ ነው የሚረዳው አይደለና ያ ሰው ደግሞ መጥፎ ነገር ብቻ አስቦ ሳይሆን ጥሩ ነገር ስለማሰብ ነው ማለት ነው። አንዳንዶቹን ተዋቸው ዘለው ሌላ ነገር የሚያስቡ አሉ። ዘለው ሌላ ስድብ ምናምን የሚቀላቸው ሰዎች አሉ። ለነዛ ተዋቸው። እነዛ ንቆ ማለፍ ነው እንጂ ቦታ መስጠት አያስፈልግም። እና ውዶችዬ በያላችሁበት ሰላማችሁ ብዝዝት በል። መልካም ምሽት። ባይ ባይ።